ከዋጀን በኋላ ለአምላካችን መንግስት ካህናትና ነገስታት አደረገን ይልና በምድርም ላይ በሰማይ ላይ በምድርም ላይ ይነግሳሉ ብሎ ይናገራል። የክርስቶስ ትምህርት ሰዎች በፍጹም ነፃነት እንዲመላለሱ ያደርጋቸዋል። የእግዚአብሔርም የልብ ፍላጎት እሱ ነው። ይህ አይነቱ ወንጌል ሰዎችን አርነት ያወጣል። ለዚህ ነው እኛ ጨለማን አንሰብክም፣ ፍርሃትን አንሰብክም። ምክንያቱም የእግዚአብሔር መንግስት መገለጫዎች አይደሉም። ድል ማለት እምነታችሁ ነው። እምነታችሁ ዓለምን ያሸንፋል። በክራይስት ላይ ያለን እምነት። ለምን? ክራይስት ዓለምን አሸንፏል። ስለዚህ ጽድቅ በሚባል በር በኩል ሰው ወደ እግዚአብሔር መንግስት ከገባ ሰላም አለው። እንደገና ደግሞ በደስታ ነው የሚኖረው። የመንግስቱ ወንጌል ሲሰበክ በሁለንተና ሰውን ሙሉ እያደረገ ነው የሚሄደው። ስጋዊ ሰው ማን ነው ፓስተር ቴዲ? ስጋዊ ሰው እንግዲህ ስጋው የሚገዛው ነፍሱንና የስጋውን ነገር የማይሰራ በዛ ላይ ያልሰራ ሰው ነው። ትንሽ ስለሱ ለማንሳት ስለ መንፈሳዊ ካወራ በኋላ ጳውሎስ ምዕራፍ 3 ከቁጥር 1 ጀምሮ እሱን ይናገራል። ምን አለ? እኔም ወንድሞች የስጋ እንደመሆናችሁ በክርስቶስም ሕፃናት እንደመሆናችሁ እንጂ መንፈሳዊ እንደመሆናችሁ ልናገራችሁ አልቻልኩም። ገና ጽኑ መብል መብላት አትችሉም ነበርና ወተትን ጋትኳችሁ። ገና ስጋውያን ናችሁና እስካሁን ድረስ ገና አትችሉም። ቅናት፣ ክርክር ስለሚገኝባችሁ ስጋውያን መሆናችሁ አይደለምን? እንደ ሰው ልማድስ አትመላለሱምን? አንዱ የጳውሎስ ነኝ ሁለተኛው ምን የአጵሎስ ነኝ ቢል ሰዎች ብቻ መሆናችሁ አይደለምን? እያለ ይቀጥላል። ስጋውያን እያለ እዚህ ጋር ሁለት ነገር አንስቷል። አንደኛ ሕፃናት ናችሁ ይላል። ሁለተኛ ስጋይ ብሎ እንደመስፈርት ያስቀመጠው በመካከላችሁ ቅናት፣ ክርክር ስላለባችሁ ነው ይላል። የስጋ ስራ በመካከላቸው አለ። በስጋ ስራ የምትመላለስ ከሆነ ምንድነው? ስጋዊ ነህ ማለት ነው። ለምን? የመንፈስ ፍሬን አይደለም እየኖርክ ያለው። ስለዚህ ስጋዊ ሰው የሚገርመው ነገር ቀደም ፓስተር ያዕቆብ መለያየት እያልክ ነበር። አሁን እኔ የአጵሎስ ነኝ፣ የጳውሎስ ነኝ፣ የኬፋ ነኝ፣ እንደውም የክርስቶስ ነኝ ሁሉ ትላላችሁ ይላል እኮ እዚህ አይደለ? ምዕራፍ 1 ላይ እሷንም ባነባት ደስ ይላል። ቁጥር 11 ጀምሮ ወንድሞቼ በመካከላችሁ ክርክር እንዳለ ስለእናንተ የቀለው ቤተሰቦች አስታውቀውኛል። ይህንንም እላለሁ እያንዳንዳችሁ እኔ የጳውሎስ ነኝ፣ እኔስ የአጵሎስ ነኝ፣ እኔ ግን የኬፋ ነኝ፣ እኔስ የክርስቶስ ነኝ ትላላችሁ። ክርስቶስ ተከፍሏልን? ጳውሎስ ስለእናንተ ተሰቀለን ወይስ በጳውሎስም ተጠመቃችሁን? እያለ ይቀጥላል። ምንድነው? እኔ ክርስቶስ ነኝ የሚሉትንም ስጋዊ ምድብ ነው ያደረጋቸው። ለምንድነው ያመደባቸው? እነሱ እኔ ክርስቶስ ነኝ ሲል አንተን የጳውሎስ አድርገው እንጂ እኛ የክርስቶስ ነን ቢሉ እኮ ሁሉን አቅፈው ቢሆን መልካም ነበር። ግን ክርስቶስ ተከፍሏልን ይላል ካላቸው ከፍለው ነው ማለት ነው። ይሄ ራሱ አንድ ትምክት ነው። ለነገሩ ሁልጊዜ ወደ ራስ እኔነት ብለህ ወደ ስጋ ከመጣ ስጋዊ ነህ። ለምን? ክራይስት አልታየም። ለዚህ ነው ጳውሎስ እኔ ገላትያ ምዕራፍ 2 ላይ እኔ ያለ ቆሞቻለሁ ክርስቶስ ግን በእኔ ይኖራል። አሁን እኛ ኖታይበት ክራይስት የምንለው ላይፍ ያስፈልገናል። እኔ እስካልክ ድረስ ግን ከስጋ መውጣት አትችልም። ለምን? ክራይስት አይታይም በዛ ውስጥ። ስለዚህ ስጋ የምንላቸው እኔነታቸው ከስጋ የመነጨ በመካከል ቅናት፣ ክርክር፣ አድመኝነት እና የስጋ ስራ በአጠቃላይ የሚገለጥባቸው ከእንደገና በክርስቶስ ገና ደግሞ ሕፃናት ይሆኑ ማለት ሕፃናት ማለት ሁሉም ሰው ዳግም ሲወለድ በጌታ አዲስ ነው አይደለ? ግን እነዚህ ግን ሕፃን ሆነው የቀሩ እንደማለት። ለምን? ዕብራውያን 5 ላይ እንደሚለው ከጊዜ የተነሳ እንኳን አስተማሪዎች መሆን ሲገባችሁ ገና እናንተ የመጀመሪያው ትምህርት ነው የሚያስፈልጋችሁ፣ የሕፃንነት ትምህርት ነው የሚያስፈልጋችሁ። ስለዚህ ወተትን ጋትኳችሁ ይላል። ለምን? ገና ሕፃናት ነበራችሁ፣ ጽኑ መብል ወይም መንፈሳዊ መብል መብላት አትችሉም፣ ገና ናችሁ አለ እና እነዚህ ሕፃን የሚላቸው ዳግም የተወለዱ አዲስ ዳግም የተወለዱትን ሳይሆን ሕፃን ሆነው የቀሩትን እድገት በላያቸው ላይ የማያሳዩት መንፈሳዊ እድገት የመንፈስ ፍሬ በላያቸው ላይ የማይታይ ነው እና ስጋዊነት ስጋዊ ሰው ወይም ካርናል አንድ ሰው ካርናል የምንለው ከብዙ ነገር ነው የሚመጣው። ከምን? አንደኛ ካልተለወጠ አስተሳሰብ ነው። ያልተለወጠ ማይንድ ካርናል ማይንድ ካለ ካርናል ተግባሮች ይኖሩሃል። እዚህ ጋር ማይንዱ ማለት ነው። አሁን ለምሳሌ መንፈሳዊ ሰው ይልና ሁሉን ይመረምራል ራሱን በማንም አይመረምርም ይላል አይደለ? እንዲያስተምረው የጌታ ልብ ማናውቆት ነው ይልና እኛ ግን የክርስቶስ ልብ አለን ወይም የክራይስት ማይንድ አለን ይላል። ስፒሪቹዋል ሰው የክራይስት ማይንድ ነው ያለው። ካርናል ወይም ደግሞ ስጋ የምንለው ደግሞ
የክርስቶስ አይምሮ አይደለም ያለው፣ ስጋዊ አስተሳሰብ ነው ያለው። ስጋዊ አስተሳሰብ ካለ ደግሞ ላይፍ ሁልጊዜ የዛ አስተሳሰብ ውጤት ነው የሚሆነው ማለት። ስለዚህ ስጋዊነት ከምን ጋር ይያያዛል? ከዝሙት ከርኩሰት ከምን ጋር ብቻ ሳይሆን የሚገናኘው ያልተለወጠች ያልታደሰ ካስተሳሰብ ጻንነት ካልታደሰ ይሄ የነፍስም የስጋ አሁን ለምሳሌ እንዲህ ነፍስን እንዲህ ብናስቀምጣት አሁን መንፈስ አለ አይደል? መንፈስ ነፍስ ስጋ አለ አይደለ? ነፍስ ሚድል ላይ ያለች ናት፣ እንደ ቫልቭ ነች። አሁን እዚህ ጋር መንፈስ ሲያየል በመንፈስ ሪኒው ስታረጋት ከመንፈስ ጋር የምታብር ለእግዚአብሔር ክብር ምስጋና የምታመጣ ማለት ነው። ነፍሴ እግዚአብሔርን ባርኪ እንዳለ እንደዛ ማለት ነው። ልክ ግን ከስጋ ጋር ስታብር ግን ደግሞ ስጋዊ አስተሳሰብ ይገለጥብሃል ማለት ነው። ስለዚህ ነፍስ ከመንፈስ ጋር ስትሆን ነው ለእግዚአብሔር ትክክለኛውን ነገር ማቅረብ የምንችለው። ከስጋ ጋር ግን ካበረች ጫና ነው የሚያሳድሩት። ገባ? ላይፍህ መንፈስ ተዳፍኖ የስጋውን ነው የምትኖረው ማለት ነው። ለምን? እዚህ ጋር የምታስበው እንደ ስጋዊ ስለሆነ ማለት ነው። አንድ ጥቅስ በዚህ ብጨምር ከሁለተኛ ቆሮንቶስ 10 ከ1 እስከ 6 ናት። በጣም ወሳኝ ሐሳብ ነው። ስጋዊነትን በጣም ይገልጽልናል። እንደዚህ ይላል፣ እኔ ራሴ ጳውሎስ በእናንተ ዘንድ ፊት ለፊት ሳለሁ ትሑቴውም ከእናንተ ግን ብርቅ የምደፍራቸው በክርስቶስ የዋህነት ገርነት እመክራቸዋለሁ። በዓለማዊ ልማድ እንደምንመላለስ በሚቆጥሩን በአንዳንዶች ላይ አምኜ ልደፍር አስባለሁ። በዚያ እምነት ግን ከእናንተ ጋር ሆኜ እንዳልደፍር እለምናቸዋለሁ። በሰው ልማድ ምንም እንኳን የምንመላለስ ብንሆን እንደ ሰው ልማድ አንዋጋም፣ የጦር ዕቃችን ስጋዊ አይደለምና ምሽግን ለመስበር ግን በእግዚአብሔር ፊት ብርቱ ነው። የሰውን ሐሳብ በእግዚአብሔር ዕውቀት ላይ የሚነሳውን ከፍ ያለውን ነገር ሁሉ እናፈርሳለን፣ ለክርስቶስም ለመታዘዝ አእምሮን ሁሉ እንማርካለን። መታዘዛችሁን በተፈጸመች ጊዜ አለመታዘዝን ሁሉ ልንበቀል ተዘጋጅተናል። አሁን ስጋዊ ምን አለ? የጦር ዕቃችን ስጋዊ አይደለም። እንደ ዓለማዊ ልማድ እንደምንመላለስ ለምትቆጥሩን እንደ ሰው ብንመላለስም ግን እንደ ሰው ልማድ ግን አንዋጋም። ምክንያቱም የጦር ዕቃችን ስጋዊ አይደለም። ያ የኛ የጦር ዕቃ ስጋዊ ስላልሆነ ስፒሪቹዋል ስለሆነ ምሽግን ሁሉ መስበር ይችላል። ምሽጉ ደግሞ ብሎ ያወራው ምንድነው? በእግዚአብሔር ዕውቀት ላይ የሚነሳ ከፍ ያለ የሰው ሐሳብ። ስለዚህ የሰው ሐሳብ የሚባለው ይሄ የሰው ሐሳብ የሚባለው እኮ ራሱ ካርናሊቲ። ለምሳሌ ጴጥሮስን አንተ አይሁንብህ ሲለው ጌታ አንተ የሰውን እንጂ የእግዚአብሔርን አታስብም አለው። የሰውን እንጂ ያለው የሰው ካርናሊቲ ነው። ሁሉን ነገር የሚያየው ከሰው አንጻር ነው። እኛ ግን አለ ስንታይ እንበላለን፣ እንጠጣለን፣ እንደ ሰው ልማድ እንመላለሳለን፣ እንለብሳለን። ግን ስንዋጋ ግን እንደ ሰው አይደለም። እዚህ ጋር ተለውጠናል። ምክንያቱም በእግዚአብሔር ዕውቀት ላይ የሚነሳው ከፍ ያለውን ሐሳብ እናፈርሳለን። ስጋዊነት አክሴፕታንስ ቢኖረው በሰው ዘንድ ሁሉ ተቀባይነት ቢኖረው እኛ ግን እንለየዋለን። የሰው ሐሳብ ሲል እኮ በሰው ዘንድ ሁሉ ተቀባይነት አለው። በቃ አሁን ልክ ነህ። የሰው ሐሳብ ነው፣ ማንም ይቀበለዋል። ግን ያድግን ስናየው ግን በእግዚአብሔር ዕውቀት ላይ አጌንስት ነው። ስለዚህ በእግዚአብሔር ዕውቀት ላይ የሚነሳ ሐሳብ ስጋዊ ሐሳብ ነው። ስጋዊ ሰው የሰው ሐሳብ ነው የሚያስበው። እንደ ሰው ልማድ ብቻ ነው የሚመላለሰው። ሲዋጋም እንደ ሰው ልማድ ነው የሚዋጋው። የጦር ዕቃህ ምንድነው ብትለው እልህ ነው፣ ትዕቢት ነው፣ ቅናት ነው። እና መሳሪያዎቹ እነሱ ናቸው። የኛ ግን እንደዛ አይደለም። መበቀል ነው። መሳሪያዎች የሚመስሉት እነዚህ ናቸው። ግን እሱ አይደለም። እሱ የጦር ዕቃ ለኛ አልተሰጠንም ይላል። ስለዚህ ስጋዊ ሰው የስጋን ተግባር እንዲያረጉ ያረጋቸውን ስናየው መነሻው ያልተለወጠ አስተሳሰብ፣ በእግዚአብሔር ቃል ያልታደሰ አይምሮ፣ እሱ የስጋዊነት ፋብሪካው ማመንጨው እሱ ነው። በቃ እዛ ነው ፋብሪኬት የሆነ ነገሮችም የሚወጡት ማለት ነው። እንደውም ሚክያስ ምዕራፍ 2 በመኝታቸው ላይ በደልን ለሚያስቡ ይሌለ ወየውላቸው ኃይልን በእጃቸውና ሲነጋ ይፈጽሙታል ስለሚል ማሰቡ ራሱ በደልን ማድረግ እኮ አይደለም፣ በደልን ማሰብ፣ በደልን እንድታደርግ ሌላ ነገር እንድታደርግ ኃይል ይሆናል ማለት ነው። እና ካርናሊቲ ከሜንታሊቲው ራሱ አለ። ካርናል ማይንድ የሚባል ነገር ለምሳሌ በመጣሱን የሮሜ መጽሐፍ ምዕራፍ 8 ካርናል የሆነ አይምሮ ለምሳሌ እንደ ስጋ ፈቃድ የሚኖረው የስጋን ነገር ያስባልና አሁን አኗኗሩ የመጣው ከአስተሳሰብ ነው። እንደ መንፈስ ፈቃድ ደግሞ ለመኖር የመንፈስን ነገር ማሰብ ያስፈልጋል። እንደ መንፈስ ፈቃድ የሚኖሩ ግን የመንፈስን ነገር ያስባሉ ይላል። ከዛ ስለ ስጋ ማሰብ ሞት ነው ይላል። አሁን ይሄ ስለ መብላት ስለ መጠጣት ሳይሆን ካርናል የሆነ ማይንድ አለ። ያ ወደ ሞት ነው ይዞ የሚሄደው።
ለምን መንፈሳዊውን ነገር ሕያው አያደርግም በእኛ ላይ። ስለ መንፈስ ማሰብ ግን ሕይወትና ሰላም ነው። ስለ ስጋ ማሰብ በእግዚአብሔር ዘንድ ጥል ነውና ለእግዚአብሔር ሕግ አይገዛም መገዛትም ተስኖታል ይላል። አሁን የሚያነሳው ነገር ቁጥር 5 ላይ እንደ ስጋ ፈቃድ የሚኖሩ የስጋን ነገር ያስባሉ። ስለዚህ እንደ መንፈስ ፈቃድ ለመኖር የመንፈስን ነገር ማሰብ ካርናል ማይንድ የሚባል አለ። ሁልጊዜ ስጋዊውን ነገር የሚያስብና አፖስቶል ፍፄ ከቅድሙ ጋር አሁን ያልከው ላይ በቃ አሁንም እንትኗ ካታሊስቶ ማሰብ ነው። ሐሳብ፣ ነፍስ፣ ማስተሳሰብን ኮንትሮል ማለት ነው። ሐሳባችንን መገዛት አለ። ነፍሳችንን እንዲገዛ አስተሳሰባችንን መቀየር የሚባል ነገር በጣም ጥሩ ነው እና እዚህ ጋር አሁን ያዕቆብ ያነሳው ክፍል ነው በጣም ወሳኝ የሆነው እና ይሄ ካርናሊቲ ስጋ የሚባለው ነገር ስጋ ውስጡ ያለውን ነገር ገላትያ ምዕራፍ 5 በደንብ ነግሮናል። በያነጋገር ስጋን እዚህ ምድር ላይ ሆነን ከዛ ማላቀቅ አይቻልም። ለዚህ ነው ማስገዛት ያለብን። ስጋ ኮንትሮል ነው መሆን ያለብን እንጂ ስጋን ልቅ ከለቀቅ ነው ወደ ሌላ ዓለም ነው የሚመስል የሰውን ወደ ሰው ማንነት ወደ ሰው ሐሳብ ልቅ ነው የሚያደርገን። ስጋ ማለት አይነጻም። መቼ ነው የሚለወጠው? የሚሞተው ወደማይሞተው ሲለወጥ። ሙት እኮ ነው ስጋ፣ ሕያው አይደለም። ሙት ነው ማለት ማለት ሟች ነው ማለት ነው። የሚሞት ሰውነታችሁ ይላል። የሚሞተው ሰውነታችሁ ሲል የሚሞተው ስጋችን ለመሞት የተሰጠው ለምንድን ነው? የስጋ ባህሪያት የሚባሉ ኔቸርስ ኦፍ ዘ ፍሌሽ በእኛ ውስጥ አለ። ኔቸር አለ፣ የኃጢአት ባህሪ አለ። ስለዚህ ያ ነገር መልቀቅ እንደሌለብን ስጋችንን በምናስበው ሐሳብ ማስገዛት እንዳለብን ነው እዚህ ጋር የሚናገር። አሁን ያዕቆብ ያነበበውን በዚህ በአዲሱ መደበኛ ትርጉም ሳነበው እንደ ስጋ የሚኖሩ ሐሳባቸውን በስጋ ፍላጎት ላይ ያሳርፋሉ። በሌላ አነጋገር ኢንተርቴን ይደረግ። የስጋ ፍላጎት አለ፣ ስጋ የሚፈልገው ፍላጎት አለ። አትመነው። ስጋ ምን እስቲ ማታማክረው። ስጋ የሚፈልገውን ነገር እሺ ብለህ አትቀበለው ነው። ስለዚህ ምን ይላል? እንደ ስጋ የሚኖሩ የሚባሉት እኚህ ካርናል የሚባሉ ሰዎች ምንድናቸው? የስጋን ፍላጎት ኢንተርቴን የሚያደርጉ ሜዳውም ይኸው የሚሉት ስጋ ብዙ ሐሳብ ሊያፈልቅ ይችላል እና ቅድም ያዕቆብ ፓስተር ቴዲ በደንብ አስቀምጧል። ነፍስ በደንብ ካላሰለጠናት ሁለቱም ጋር ትሄዳለች። ግን ካሰለጠናት እምቢ የምትለውና እሺ የምትለው ፓርት አለ ማለት ነው። በሌናን እሺ የምትለው በመንፈስ ቅዱስ አማካኝነት የመንፈስን ሐሳብ ስታደርግ ትከናወናል። እዚህ ጋር ይሄንን በደንብ ነው የሚያስቀምጠውና እንደ ስጋ የሚኖሩ ሐሳባቸውን በስጋ ፍላጎት ላይ ያሳረፉ ናቸው። እንደ መንፈስ የሚኖሩ ግን ሐሳባቸው ነው። አሁንም ነፍስ ሐሳብ ነው። በደንብ ቅድም ፓስተር ቴዲ ያስቀምጡት ሐሳባቸው በመንፈስ ፍላጎት ላይ ያደርጋሉ። የስጋ ነገር ማሰብ ሞት ነው። ምንም ቢሆን ለስጋ እንትን ካለ ሞት ነው። በሌላ አነጋገር ልክ ዓለማዊን እንደሚያደርጉት ነው የምንኖረው ማለት ነው። የመንፈስን ነገር ማሰብ ግን ሕይወትና ሰላም ነው ይላል እና ለኃጢአት የተገዛ አይምሮ ከእግዚአብሔር ጋር ጠበኛ ነው ይላል። ከእግዚአብሔር ጋር ጠበኛ ነው ይላል እና ከየት ነው የሚፈልቀው ማለት ለኃጢአት የተገዛ ነው? ከስጋ ፍላጎት ኢንተርቴን ስናደርግ ለእግዚአብሔር ሕግ አይገዛም ይላል። መገዛትም አይችልም። ከመጀመሪያውም ስጋን አትመኑት፣ አይችልም። ኔቸሩ አይደለም። ለእግዚአብሔር ሕግ አይገዛም። እንደውም ኢየሱስ የተላከበትን ምክንያት ከፍ ብሎ ይናገራል። ስጋ ነው። ስጋ በቃ ምንም ቢሆን ሕግ መጣለት ምንም በቃ አመፀ። ምን ይላል ቁጥር 3 ላይ ሕግ ከስጋ ባህሪ የተነሳ ደክሟል። ሕግ እኮ ደክሟል፣ አልተሳካለትም። ሕግ ለምንድን ነው? ምክንያቱም ምንድን ነው? የስጋ ባህሪ ስጋ ነው። ስለዚህ አሁን ስጋን አትለውጠው። መቼ ነው? ትራንስፊጉሬሽን በሚባለው ታይም ነው። ስለዚህ አሁን ግን በዚህ ጋር በስጋ ስንኖር ለስጋ ፍላጎት መኖር የለብንም። ስጋዊ የሚባሉት የስጋ ፍላጎትን ኢንተርቴን የሚያደርጉ ናቸው ብሎ ይነግረናል። ሊጨርሰው የሚለው የስጋ ነገር ማሰብ ሞት ነው፣ የመንፈስ ነገር ማሰብ ግን ሕይወትና ሰላም። ለኃጢአት እየተገዛ አእምሮ ከእግዚአብሔር ጋር ጠበኛ ነው። ለእግዚአብሔር ሕግ አይገዛም፣ መገዛትም አይችልም። በቃ ስጋን አንመነው። መቼም ቢሆን አይገዛም። መቼም ለመንፈስ ሐሳብ አይገዛም። ስለዚህ ልቅ አናርገው፣ መገዛት አለበት። በሌላ አነጋገር መንፈሳዊ ሰው የሚባለው ማን ነው? ስጋውን የሚገዛ ሰው ነው። ስጋውን ጸጥ የሚያሰኝ ሰው ነው። የስጋን ባህሪ የስጋን ፍላጎት ዝም የሚያሰኝ ኖ የሚል ሰው ነው ማለት ነው። በስጋ የሚመሩትም አለ እግዚአብሔር ማስደሰት አይችሉም ብሎ ይነግረናል። ስለዚህ ካርናል የሚባሉ ስጋዊ ሰው የሚባሉት ጌታን ተቀብለዋል፣ ድነዋል፣ በልሳን ሊጸልዩ ይችላሉ፣ የእግዚአብሔር ቃል እውቀት ሊኖራቸው ይችላል። ግን ስጋቸውን ይሰሙታል፣ ለስጋቸው ቦታ ይሰጣሉ። ምኞታ ምን ይላል በገላትያ ምዕራፍ 5
የስጋ ባህሪያትን የስጋን ስራ ብሎ የሚገልጻቸው ዘርዝሮ ከተናገረ በኋላ መጨረሻ ላይ ምን ይላል? እንግዲህ በመንፈስ ኑሩ ይላል እላለሁ፣ የስጋን ምኞት አትፈጽሙ። በሌላ ነገር የስጋ ፍላጎት አለ፣ ካልገደብ ነው ካልከለከል ነው ስጋ ፍላጎት አለ። ስለዚህ ካርናል የሚያሉት የስጋ ፍላጎትን የማይገድቡት ናቸው። ጥሩ ጥሩ ነገርን የሚመስላቸው ነገር አለ፣ መከፋፈል፣ ለምሳሌ ቅድም የተነገረ ሌላው መተቸት፣ ቅናት ለምሳሌ እና ይህንን ጥሩ በመንፈሳዊ ቃላት አዋዝተው አውቀናል ብለው ሌላውን በመተቸት የሚኖሩ ሰዎች ስጋዊ ናቸው። ስጋዊ ሰው መንፈሳዊ ሰው በፍቅር ነው የሚመላለሰው፣ ሌላ ነገር አይገዛም፣ ፍቅር ነው የሚገዛው። እንመጣበታለን። ስለ ፍቅር ዋጋ ይከፍላል። በፍቅር ሰዎችን ይመልሳል፣ በፍቅር ያድናል እንጂ ራሱን አዋቂ እንደሆነ ለማሳየት አይታገል። ስጋዊ ሰው እንደዚህ አይነት ሰው ነው። እንደገና ሮሜ ምዕራፍ 13 ላይ ምን ብሎ ይናገራል? ምዕራፍ 13 ቁጥር 10 ላይ ይልቁንም ጌታ ኢየሱስ ክርስቶስን ልበሱን ምኞቱንም ይፈጽም ዘንድ ለስጋ በሐሳባችሁ አታመቻችሉት ይላል። አይ ስጋን ማመቻቸት ነው ስጋዊነት ማለት፣ ለስጋ ማመቻቸት። አየ ስጋ እንደፈለገ እንዲናገር። እንደገና ሮሜ ምዕራፍ 8 ላይ እንደ ስጋ ብትኖሩ ይላል፣ ቅድም ያነበብነው ላይ ብትኖሩ ትሞታላችሁና ይላል። ክፉም የሆነውን የስጋ ስራ በመንፈስ ብትገድሉ ግን በህይወት ትኖራላችሁ። ማለት መገደል ነው ያለ፣ ሐሳቡን መገደል፣ የስጋ ምኞት መገደል አለበት። ስጋን አትገድለው፣ ግን ምኞቱን መግደል የሚባለው ነው መንፈሳዊነት የሚለውን መጽሐፍ ቅዱስ ይነግረናል። አይ ደስ ይላል። በተለይ መንፈሳዊነትን አፖስትል ፍፄ ከአኗኗር ጋራ ከፕራክቲካል ላይፍ ጋራ የተያያዘ ነው። ዕውቀት ብቻ ይሄ የማይወርድ ወክ ማናደርግበት የማንመላለስበት አይደለም። በኋላ እንመጣበታለን። ባይብል ተመላለሱ ይላል። ተመላለሱ ካላችሁ ነገር አንዱ በፍቅር ተመላለሱ ሲል ቆሮንቶስ 13 ላይ ያለው ከፍቅር ጋራ ትዕግስት አለ። ሌላ በኋላ እንመጣበታለን። ራሱ የዕብራውያን መጽሐፍ ሲናገር ምን ይላል? የእግዚአብሔር ቃል የተናገሯችሁን ዋኖቻችሁን አስቡ አለ። ከዛ ምን ይላል? የኑሯቸውን ፍሬ እየተመለከታችሁ ይላል። ስለዚህ አሁን በእምነታቸው መሰላቸው ይላል እና ስትከተሏቸው የኑሯቸውን ፍሬ ተመልከቱ ይላል። ለምሳሌ አንድ የማንጎ ዛፍ ካለ የማንጎ ዛፍ መሆኑ የሚታወቀው በፍሬ ነው። ፍሬ የተገለጠ ነገር ካለ የዛፉ ጉዳይ አጨቃጫቂ አይደለም። አሁንም እዚህ ጋር እነዚህ መንፈሳዊ ሰዎች የኑሮ ፍሬ ያላቸው ይላል፣ የተገለጠ ያ ስለ ላይፍ ስታይላቸው ነው የሚናገረው። ፓስተር ቴዲ ካንተ ጋር ብንመጣ ይሄ መንፈሳዊ ሰው ማን ነው የሚለውን ነገር ብንነካካው፣ ለምን የቆሮንቶስ መጽሐፍ አንደኛ ቆሮንቶስ 2 ስለ ፍጥረታዊ ሰው ይናገራል። ከዛ መንፈሳዊ ሰው ግን ይላል። ስለዚህ ከላይኛው ያለውን ነገር ያፈርሰዋል። መንፈሳዊ ሰው እንደ ፍጥረታዊ ሰው አይደለም ይላል፣ ሁሉን ይመረምራል ይላል። ከዛ እንዲያስተምር የጌታ ልብ ማናውቁት እኛ ግን የክርስቶስ ልብ አለን ይላል። እና መንፈሳዊ ሰው ሲል ምን ማለት ፈልጎ ነው? መንፈሳዊ ሰው ያው በተለያየ እነማን ናቸው? ይሄ ስጋዊውን ስናወጣው ፍጥረታዊን ስናወጣው ቁልጭ እያለ ነው። እና መንፈሳዊ ሰው እንግዲህ በመንፈስ የሚመላለስ ነው። መንፈሳዊ ሰው ስንል መንፈስ የሚገዛው መንፈስ የሚመላለስ። ዴቪዬ ሲናገር ማረሰው አለ ምን ይላል? አሁን አንዳንድ ሰዎች መንፈሳዊ ይሉና አለ መንፈሳዊ ሰው መንፈሳዊ ነው ይላል አለ። መንፈስ የሚለውን አያጎሉትም ማለት። ይሄ ማለት ኢትዮጵያዊ ነው ብለህ ኢትዮጵያ ሳትኖር ኢትዮጵያዊ ነው እንደማለት ነው ይላል። እንዴት ኢትዮጵያ ሳትኖር ኢትዮጵያ ይባላል? አሁንም መንፈሳዊ የምንለው ሰው መንፈስ ስላለ፣ መንፈስ ባይኖር መንፈሳዊ የሚባል ነገር ባልኖረ። ስለዚህ መንፈሳዊነትን የምንጀምረው ከመንፈስ ነው። መንፈስ ሳይሆን መንፈሳዊ መሆን አይችልም። አዎ በቃ እንደሱ እንደማለት ነው። ለምን ሰዎች ዲና ያደርጋሉ? እንዴ ሰውማ መንፈስ አይደለም ይላሉ። ሰው መንፈሳዊ እንዴት መንፈሳዊ ኬት ይሆናል ማለት ስጋን ደርበው ምን ደርበው በምንድን ነው የሚያመጣው? ባይብል እኮ ራሱ ስጋ ለባሽ እያለ ነው ሰው የሚጠራው። እና ስጋ ለባሽን ክንዱ በመጨረሻ ዘመን በስጋ ለባሽ ላይ ያፈሳል። ስጋ እንኳን ብሎ አይጠራውም ባይብል ስጋ ለባሽ። እና ይሄ መንፈሳዊ ሰው የምንለው በመንፈስ የሚመራ መንፈስ የሚመላለስ
ከዛ ከእውነተኛ ማንነቱ ከመንፈስ ተነስቶ ነገሮችን የሚያደርግ ያ ሰው መንፈሳዊ እንለዋለን። ጳውሎስ ይገልጻቸዋል። መንፈሳዊ የሆናችሁ እናንተ ቅድም አንስቼው ነበር። መንፈሳዊ የሆናችሁ እናንተ እንዲህ አይነቱን ሰው በየዋህነት መንፈስ አቅኑት ይላል። ግን ከመንፈሳዊ ሰው አንድ እንደው ግልጽ እንዲሆንልን እንደው አንድ ባነሳ ደስ የሚለኝ መንፈሳዊ ነገር የሚባል አለ፣ መንፈሳዊ ዓለም የሚባል አለ። እነዚህ ነገሮች ሁሉ ከመንፈሳዊነት ጋር ግንኙነት አላቸው። አሁን ለምሳሌ ጳውሎስ መንፈሳዊውን ነገር ከመንፈሳዊ ነገር ጋር አስተያይተን መንፈስ በሚያስተምረን ቃል እንናገራለን። መንፈሳዊ ነገር አለ ማለት ነው። ሌላ ስፍራ ደግሞ ለእናንተ መንፈሳዊ ነገር ዘርተን ከእናንተ ስጋዊ ነገር ብናጭድ ይሄ ምን ትልቅ ነገር አይደለም ይላል። መንፈሳዊ ነገር የሚላቸው አሉ። እነዛ መንፈሳዊ ነገሮችን ማወቅ ያስፈልጋል። ለመንፈሳዊነት የመንፈስ ዓለም ይባላል። ምክንያቱም መንፈሳዊ ሰው በመንፈስ ዓለም አስተሳሰብ ነው የሚኖረው። ባይብል ዓለምን በአንድ አይገልጸውም። ዓለማት አይደለ? ዓለማት በእግዚአብሔር ቃል እንደተዘጋጁ በእምነትና ዓለማት ይላል። በጣም የማይታየው ይላል አይደል? ቆላሲያስም ደግሞ የሚታዩትና የማይታዩት ዙፋናት ሁሉ በሱ ተፈጥረዋል ይላል። የማይታይ ዙፋን አለ። አሁን ስፒሪቹዋል የሚያደርግህ አንደኛ የምትኖርበት ዓለምም ነው፣ የመንፈስ ዓለም ነው። ኑሮ ሁሉ በመንፈስ ዓለም ነው። በስጋ ብትመላለስም ግን ኑሮ የመንፈስ ዓለም ህይወት ነው። እና ደግሞ መንፈሳዊ ነገሮችንም ታውቃለህ። መንፈሳዊ ነገር ዘርተን ካለ መንፈሳዊ ነገር አለ ማለት ነው። ስለዚህ መንፈሳዊ ሰው የምንለው መንፈስ የሚመላለስ የሚለው በጣም ወሳኝ ነው። ከአንደኛ ጴጥሮስ ምዕራፍ 2 ቁጥር 5 ላይ እንደዚህ ይላል፣ እናንተ ደግሞ እንደ ሕያው ድንጋይ ሆናችሁ በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ መንፈሳዊ መስዋዕትን ታቀርቡ ዘንድ ቅዱሳን ካህናት እንድትሆኑ መንፈሳዊ ቤት ለመሆን ተሰሩ ይላል። ይህንን ለምንድን ነው አሁን ጴጥሮስ ያነሳልን? መንፈሳዊ መስዋዕት ማቅረብ የሚችለው ሰው መንፈሳዊ ቤት መሆን አለበት። መንፈሳዊ ማንነት ሊኖረው ያስፈልጋል። መንፈሳዊ ቤት ሆኖ መሰራት አለበት። ከዛ መንፈሳዊ መስዋዕቶችን ያቀርባል። ስጋዊ ሆኖ መንፈሳዊ መስዋዕት ማቅረብ አይችልም። ስለዚህ መንፈሳዊ መስዋዕት ማቅረብ የሚችለው መንፈሳዊ ቤት ሆኖ ሲሰራ ነው። ስለዚህ ከመንፈሳዊ ነገር ጋር በጣም ቁርኝት ያስፈልጋል። መንፈሳዊ ሰው የምንለው እሱን ነው። አንድ ደግሞ ብጨምር ሌላ ደስ የሚለኝ መንፈሳዊ ሰው ሁሉን ይመረምራል አለና ራሱ ግን በማንም አይመረምርም። እንዲያስተምረው የጌታ ልብ ማናውቀት ነው። እኛ ግን የክርስቶስ ልብ አለን እና የክራይስት ማይንድ አለው። መንፈሳዊ ሰው በክርስቶስ ኢየሱስ አይምሮ ነው የሚመላለሰው። ባይብል አሁን አዲሱ ሰው የሚለው አለ፣ አሮጌው ሰው የሚለው አለ። አሮጌው ሰው የምንለው እንግዲህ ይሄ ኦልድ ኔቸር ኦፍ አዳም፣ ቅድም አፖስተል እንዳለው ተነሳሽነት፣ የስጋ ፍላጎት የሚያመጣው እሱ ነው። አሮጌውን ሰው እናንተ ከስራው ጋር ገፋችሁታል፣ ተሰቅሏል፣ ከክርስቶስ ጋር ሰቅለነዋል ይላል። ስጋዊ ስትሆን ግን አውርደ ነው የምትሰራው ማለት ነው። አዎ አታመጣዋለህ። ለምን? ኦልድ ኔቸር በውስጥ መነሳሳትን ያመጣል። ይሄ በስጋ ውስጥ ያለውን መሻት ነው የሚያሳየው። ነገር ግን አዲሱ ሰው ግን ምንለው መንፈሳዊ መሻት ነው በውስጥ ያለው። ቅድም እንዳልነው መነሳሳቱ መነቃቃቱ ሁሉ ስፒሪቹዋል ነው። ቃልም ይወድ መዝሙር 1 ላይ እንደሚለው በክፎች ምክር ያልሄደ በዋዘኞች ወንበር እንደዚህ ያልተቀመጠ ኃጢአተኞች መንገድ ያልቆመ። እነዚህ ምን አይነት ሰው ነው አለ? በእግዚአብሔር ሕግ ደስ ይለዋል። ይሄ ሰው በቃ መንፈሳዊ ነው። ለምን? ከዚህኛው ርቆ የእግዚአብሔርን ቃል የመረጠ ነው። ስለዚህ መንፈሳዊ ሰው የክራይስት አይምሮ ያለው፣ በአይምሮ መታደስ የተለወጠ አይደለ? በአይምሮ መታደስ የተለወጠ መንፈስ የሚመራው በመንፈስ ዓለም የሚኖር። እነዚህን የሰበሰብኳቸው የመንፈሳዊ ሰው መኖሪያዎች ስለሆኑ ነው። መንፈሳዊ ነገርን ጠንቅቆ የሚያውቅ፣ መንፈሳዊ ነገር ከመንፈሳዊ ነገር ጋር ለማስተያየት ይሄ ሰው መንፈሳዊ መሆን አለበት። ለምን? አይረዳም አለበለዚያ። ስለዚህ መንፈሳዊ ሰው ሁሉን ጠንቅቆ የሚያውቅ የሚረዳ፣ የክርስቶስ ኢየሱስ አይምሮ ያለው፣ አዲሱ ሰው የሚመራው ኦልድ ኔቸሩ ሳይሆን አይደለ ኒው ኔቸሩ የሚመራው፣ ቅድም እንዳላችሁት በፍቅር ፍቅር የሚገዛው በፍቅር የሚመላለስ እያለ ነበር አፖስትል። እና ይሄ መንፈሳዊ ሰው ትኩረቱ ሁሉ ከመንፈስ ነገር ጋር የተቆራኘ ነው የሚለውን እሷን ላንሳና ለጨምር በዚያ ላንሳ ብዬ ነው።
አንዳንድ ሰዎች የስጋ ፍሬና የመንፈስ ፍሬ ይላሉ። አሁን የስጋ ስራ ነው። አሁን ሰው ሲሰራ እውቀቱን፣ ኢነርጂውን፣ ያለውን አቅም በሙሉ ተጠቅሞ ነው የሚያደርገው። ፍሬው ግን የሚመጣው ከግንዱ ጋር ባለው ህብረት ነው። ያ በቃ ናቹራሊ ለዛ ነገር ለምሳሌ ዛፍ ፓስተር ዴቭ ይላል እኔ ፓስተር እና ዛፍ ፍሬ ሲያፈራ አያልበውም፣ ደም ስሩ አይገታተርም ይላል። ለምን እንደ ዛፍ ፍሬ መስጠት ኔቸሩ ነው። አሁን ሰው ኔቸራቸውን እውቀት የሚባለው ነገር ትልቅ ቦታ የሚሰጠው ለዚህ ነው። ገላትያ ላይ መንፈሳዊ ሰዎች እነማን ናቸው? በፍቅር የሚመላለሱ። ስለዚህ አፖስትል ፍፄ ባይዘው ሁሉ ነገር ከመንፈሳዊ ዓለም ነው የሚመጣው። ኤቭሪቲንግ ኢዝ ስፒሪቹዋል ማለት እንችላለን። ግን መንፈሳዊ ብለን ስንል እዚህ ጋር በመንፈስ የሚመላለስ ወይም ደግሞ እኔ በጣም ማተኮር የምፈልገው ሰውነቱን ሊገታ የሚችል ስጋውን የገዛ መግዛት የሚችል ሰው መንፈሳዊ ሰው ነው። በሌላ አነጋገር በያዕቆብ የሚናገረው ነገር በጣም ልቤን ይነካል። አንደበቱን የሚገታ ሰውነቱን ሁሉ ይገታል። መንፈሳዊ ሰው አንደበቱን የሚገታ ሰው ነው። ባነበው ያዕቆብ ምዕራፍ 3 ላይ ፍጹም ሰው ነው ይላል። ምን ማለቱ ነው? መንፈሳዊ ሰው ነው ማለት ነው። ሁላችንም በብዙ ነገር እንሰናከላለን ይልና በንግግሩ የማይሰናከል ማንም ሰው ቢኖር እርሱ ሰውነቱን ሁሉ መቆጣጠር የሚችል ፍጹም ሰው ነው ይላል። በሌላ አነጋገር የሰው ትሬት ሰይጣን አይደለም። የሰው ትሬት የስጋ ፍላጎት ነው። መንፈሳዊ ሰው ኮምፕሊትሊ ሰውነቱን መግታት የሚችል ነው። ከምን ይጀምራል አለ? አንደበቱን የሚገታ ሰው ነው። አንደበቱን የሚገታ ሰው በሌላ አነጋገር አንደበቱን የሚገታ ሰው ክፉ ቃል ካወጣ የስንፍና ቃል ካፉ አይወጣ። መንፈሳዊ ሰው ለምን የሚመለከተው በእግዚአብሔር ቃል መነጽር ስለሆነ የሚመለከተው መንፈሳዊ ነገር ነው። መንፈሳዊ ዓለም የማይታየውን ማየት የሚችል ሰው መንፈሳዊ ሰው ያንን ነው የሚኖረው በምድር ላይ። ስለዚህ ሲሰድቡት ዘለው ምናምን ብሎ አይመልስም። ያያል የማያደርጉትን አያውቁምና ይቅር በላቸው ይላል። መንፈሳዊ ሰው እንደዛ አይደለ? ኢሚዲየትሊ የሚመለከተው አይፈተንም። ይፈተናል ግን ይገታል። መግታት የሚችል መንፈሳዊ ምሳሌ ላይ ምን ይላል? የጠቢብ ሰው ልብ አንደበቱን እንዴት መናገር እንዳለበት ይገራል ወይም ያሰለጥናል። ኤግዛክትሊ። እና ስለዚህ ማን ነው መንፈሳዊ ሰው? ይሄ ነው። ግን ከምን ይመጣል? መንፈሳዊ ሰው ማለት ለእግዚአብሔር ቃል ትኩረት የሚሰጥ ነው። መጽሐፍ እንደውም ኢሳይያስ ላይ የሚናገር ቃል አለ። የእግዚአብሔርን ቤት ምን አይነት ቤት ነው የምትሰሩልኝ? የማርፍበትስ ቤት የትኛው ነው ይልና ሰማይ ዙፋን ነው ምድር እግሬ ይመካል። ግን ወደዚያ ይላል ወደ ትሁት ይልና መንፈሱ ወደ ተሰበረ በቃሌም ወደሚንቀጠቀጥ ሰው መለከታል። ለእግዚአብሔር ቃል ትልቅ ስፍራና ቦታ የሚሰጥ ሰው መንፈሳዊ ሰው ነው። ምንም ነገር በምንም ምክንያት እድል ፈንታ አይሰጥም። የሚገራው የእግዚአብሔር ቃል ነው። ልክ ቆላስይስ ላይ የእግዚአብሔር ቃል በሙላት ይኖርባችሁ እንደሚል በእግዚአብሔር ቃል የሚኖር ማለት ነው መንፈሳዊ ሰው ማለት። በእግዚአብሔር ቃል የእግዚአብሔርን ቃል የተጠቀጠቀ ሳይሆን የእግዚአብሔርን ቃል ጥቅስ የሚያውቅ ሳይሆን በእግዚአብሔር ቃል የሚኖር ሰው በእንጀራ ብቻ አይኖርም ነው ያለ እንጂ ሰው በእንጀራ ብቻ አይሞላም ማለት ነው። አይኖርም መኖር ነው ማለት። መሞላት ምን ይጠቅማል? ማበጥ ነው። መኖር አለብን አለ። ይሄ ኢነርጂ መጠቀም አለብን። የበላ ነው መኖር አለብን። በእግዚአብሔር ቃል መኖር በእግዚአብሔር ቃል ስቴፕን አይደል? መጽሐፍ ቅዱስ እኮ ጎልማሳ መንገዱን ቃልህን በመጠበቅ አይደለ? እና ህግህ ይላል ህግህ ለሆዴ መብራት አይደለም፣ ህግህ ለእግሬ አይደለ? ህግህ ለእግሬ መብራት ለመንገድ። ስለዚህ ወክ ነው። ቅድም ሲና በእግዚአብሔር ቃል የሚኖር በእግዚአብሔር ቃል የሚራመድ በእግዚአብሔር ቃል የሚመላለስ። ሌላው የእግዚአብሔር ቃል ሙላት ያለበት ሰው በእምነት ነው የሚኖረው። መንፈሳዊ ሰው በእምነት የሚኖር ማለት እምነትን የሚያውቅ ስለ እምነት በደንብ የሚተነትን ሲሆን በእምነት የሚኖር በእምነት የሚመላለስ he who walks by faith is spiritual። በእምነት የሚኖር በሌላ አነጋገር በእምነት የሚኖር ማለት የሚታየውን ሳይሆን የማይታየው የሚመለከት ነው። የሚታየው ሁሉ ከማይታየው እንደሆነ በምን እናስተውል? በእምነት እናስተውላለን። በእምነት የሚኖር ሰው ሁሉን ነገር እንደመጣ ፌስፋ ላይ ስጋ ይፈተናል። በሚያየው ነገር ሪያክት ማድረግ ይፈልጋል። መንፈሳዊ ሰው ግን በሚያየው ነገር ሪያክት ሳይሆን የሚያደርገው የማይታየውን ስለሚያይ ይረጋጋል። ምን እንደሚያደርግ ያውቃል። መንፈሳዊ ሰው ከሁሉ በላይ አንደበቱን የሚገታ ሰውነቱን ሁሉ ስለሚገታ ሰውነታችን ከገታን ሰው በመንፈስ መመላለስ መውጣት መግባት ይችላል። ስለዚህ ሰው በመንፈስ ሲመላለስ
የሰውነቱን ፍላጎት አይፈጽምም ይላል፣ ወይም ደግሞ ይገለዋል ይላል። መንፈሳዊ ሰው ማለት በእግዚአብሔር ቃል የሚኖር በእምነት የሚኖር እንደ እግዚአብሔር ቃል የሚኖር ማለት ነው።